የዛሬው ደግሞ ለየት ያለ ነው። ለየት ያለ ፕሮግራም። ሰላም እንዴት ናችሁ? ውድና የተከበራችሁ የእኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ተረፍረፍ ይበልልኝ። እንግዲህ ዛሬ ማለት ነው በሀብትሽ ቤት አንድም ሰው እንዳይቀር፣ አንድም ሰው ደግሞ እንዴት ነው ያማረባቸው እነዚህ ውብ ጨረቃዎች! እምር ብሎባቸው ፏ ብለው መጥተዋል። እንደዚህ ደምቀዋል። የእውነት የዛሬውም በጣም ለየት ያለ ነው። ፍፄም አለ ቡታጅራ ላይ እንግዲህ ፏፈሽ እያሉ ነው። በነገራችን ላይ ፋሲካ ታላቅ በዓል ነው። እንግዲህ ግድ ነው ቤተሰብ ጊዜ ማሳለፍ፣ ፏፈሽ ማለት መሰባሰብ ግድ ነው እና ዛሬ ደግሞ እነዚህ ጨረቃዎች ሄደው ቡታጅራን እንደዚህ አደምቀዋታል። ሰው በፊትም የደመቀች ናት። ደግሞ ያው በሌላ እንዳትይዙብኝ፣ በፊትም በነገራችን ላይ ማለት ነው እኔ ሀገሪቱን አላቃትም፣ ግን እጅግ በጣም ደስ የምትል ሀገር አረንጓዴ እንዲሆነች ብዙ ጊዜ ሲወራላት ትሰማለሁ። እና በተለይ አሁን እውነት የቡታጅራ ዩቲዩበሮችን ካወቅኳቸው በኋላ ነው ስለ ቡታጅራ ብዙ ግንዛቤ የወሰድኩትና በጣም የምትገርም ሀገር ናት። እና መቼስ ሀይሚና ቡራን ያበቀለች ሀገር አይደለች? እንዴት ነው ልዩ ማትሆነው? እንዴት ነው ውብ ማትሆነው እንዴ? ዎች የእውነት ይመቻችሁ። በጣም ምርጥ ሀገር፣ ደስ የምትል ሀገር አለቻችሁ ቡታጅራዎች ማለት ነው። እንግዲህ አንድ ቀን ለየት ያለ ነገር ሰርታችሁ ደግሞ የሆነ ቀሰብሰብ ብላችሁ የሆነ ትልቅ ድርጅት ነገር ከፍታችሁ የቡታጅራን ስም እንደምታስጠሩ አልጠራጠርም። በነገራችን ላይ ማለት ነው አሁን ሞዴልነት ብትወዳደሩ፣ ብሩኬ ሞዴልነት ቢወዳደር፣ ሀይሚዬ ሞዴልነት። በነገራችን ላይ ሀይሚማ ያው ህልም አላት ይመስለኛል ሞዴል የመሆን። ለምን ታውቃላችሁ? ብዙ ጊዜ የፎቶ ዲዛይኗን ይዩት። በጣም የሆነ የምታሳያቸው አክቶች ምናምን ፎቶ ላይ የሆነ የእንትን ነው፣ እንዴት ነው የሞዴሎች ነው። እና የሆነ ሞዴል የመሆንም ሀሳብ ሳይኖራት አይቀርም። ቅመሟ ብትሆንም ደግሞ ያምርባታል። ይሄ ውብ ከቁመና ከቆንጅና ከተፈጥሮ በሉ ቻሉት። እንግዲህ ዶሮ እየጮህብኝ ነው እና አይ እርሜን ብገዛ ዶሮ ዛሬ አላስቀምጣለኝ፣ ቪዲዮ አላሰራለኝ። ጋይስ አረ ተው አትጮህብኝ። ምን ተሻለክ? አሁን ነገ ልትታረድ ዛሬ እንደዚህ ማጓራት እንደው ምን ይባላል? ባታሰለቸኝ ለአንድ ቀን ብለህ የሆነ ልቤን ፍስስር ያደረገው ቅድም ጀምሮ እየጮህብኝ ነው። እና በተለይ እኔ ደግሞ በጣም ቢዚ ነኝ፣ ስራ እየሰራው ነው ማወራችሁ። እውነት ለመናገር በጣም ያው ታውቃላችሁ የበዓል ስራ በተለይ ኢትዮጵያ ላይ የበዓል ስራ በጣም ከባድ ነው እና እንጀራ እየጋገርኩ እየተጠገረርኩ ነው ማወራችሁ። በለው እኔ እዚህ ሳወራ እንጀራ እየተወለጋገደ። አረ ዝም በል ደግሞ ጆሮ እንዴት እንደሚሰነጥቅ ፈጣሪ ያለ ላውራበት እንጂ ስለ ጨረቃዎቼ ምን ነው እንደዚህ ተመቀኘ? ኧረ በፈጣሪ። በዛ ላይ ደግሞ ጾም ነው በለው። እንግዲህ በጣም ነው የሚደክመው የሚገርማችሁ ነገር ማለት ነው። እና በዛ ላይ ሙቀት ነው ያለሁበት። ለማንኛውም ሀይሚ ብሩኬ አንዳንዴ ቡታጅራ መሄዳቸው ጥሩ ነው ብዬ አስባለሁ። ምክንያቱም በቃ የሆነ ለብቻቸው ጊዜ ወስደው በእርግጥ ያው ከቤተሰብ ጋር በነገራችን ላይ የሆነ ካጠገባችሁ የሆነ ሰው ሲኖር እኮ መልካም ነው። ቢያንስ እንኳን ሲከፋችሁ የሆነ ድብር ብሏችሁ ምን ሆነሽ ነው ምንድን ነው ብሎ የሚጠይቃችሁ ሰው ሲኖር ካጠገባችሁ ቢያንስ በተወሰነ መልኩ ይሻላል። ለዛ ሰው ቢያንስ አወርታችሁት የሆናችሁት ነገር ይወጣላችኋል። በቃ ጊዜ ወስዳችሁ እንድታስቡበት ያረጋችኋል። ለብቻችሁ መሆን በተለይ ደግሞ ሀይሚና ብሩኬ በአሁን ሰዓት ላይ በቃ ብቻችሁን ሆነው ማውራት አለባቸው። ጊዜ መውሰድ አለባቸው። በቃ ከቤተሰቦቻቸው ጋር ጊዜ ማሳለፍ አለባቸው። በነገራችን ላይ አንዲት በዓል ስትኖር ያችን በዓል ጠብቀው ነው ከቤተሰብ ጋር የሚገናኙትና ግዴታ ከቤተሰብ ጋር መገናኘት አለባቸው ብዬ አስባለሁ። በጣም አንዳንድ ጊዜ ለብቻችሁ ስትሆኑ የምትወስኑት ራሳችሁ የምታስቡ በቃ ከባድ ነው። ብቻ ብቸኝነት አንዳንዴ ቤተሰብ አጠገብ ሲሆን ጥሩ ነው። እና እንግዲህ ሀብትሽ ማለት ደግሞ ታውቁታላችሁ የብሩኬ አባትም
ወንድምም ያው ታላቅ ወንድም ማለት እንደ አባት ይቆጠራል ብዬ ነው። የአባትነት ቦታን ይይዛል ብዬ ስላሰብኩ ነው። የብሩኬ ታላቅ ወንድምም አባትም ማለት ነው። በክፉ ቀናቸው ጊዜ ሩጦ የሚገኝ ቀድሞ የሚገኝ ምርጥ ወንድማችን ነው። እግዚአብሔርን እኔ በጣም ሀብትሽ ያን ጊዜ ሀይሚና ብሩኬ ያልሆነ ነገር ውስጥ በገቡበት ሰዓት ለሀይሚ ባደረገው ነገር ነው የበለጠ እንዳከብረው እንደወደው ያደረገኝ። በጣም ከምታስቡት በላይ በጣም የሚደነቅ በጣም የሚወደድ ልጅ ነው። እግዚአብሔርን ምርጥ ወንድም በቃ ታስታውሳላችሁ ያን ጊዜ የእውነት ያ ሁሉ ሰው ሀይሚን እንደዛ ሲያደርጋት እንደዛ ሲፈርድባት በቃ እሷን ጥፋተኛ ሲል እሱ ግን እሱ ተረድቷት አይዞሽ ከጎንሽ ነኝ እኔም ወንድምሽ ነኝ እኔ ወንድምሽ አለሁልሽ እንዳትከፊ ሁሉንም ነገር አብረን እናልፈዋለን አብረን እንወጣዋለን አንቺና ብሩኬን የሚያለያይ ማንም ሰው የለም እኔ በህይወት እያለሁ ብሎ ከጎኗ የቆመ ሰው ነው። ይህ ሰው ደግሞ አማች ነው። አማት ሳይሆን ለሀይሚዬ ወንድም ነው። ለሀይሚም ወንድም ነው፣ ለብሩኬም ወንድም ነው። ምርጥ ወንድም፣ ለዛውም ወደር የሌለው ወንድም። እግዚአብሔርን ነው ብላችሁ ሀብትሽ ማለት ይሄ ነው። ናንዬ ደግሞ የኔ ናንሻ ናንዬ የኔ ድንቡሽቡሽ ውይ ስወዳት እኮ እግዚአብሔርን በጣም ነው የምወዳት። የሆነች ቆንጆ ነገር ናት። በቃ እንዴት ልበላችሁ የሆነች በቃ እንዴት ልበላችሁ ድንቡሽ ብዬ ነገር ፍለቅለቅ ተጫዋች ደስ የምትል ልጅ የደስ ያላት ጨዋ ደርባባ የምታምር ሀብቴን የምትወደው ለብሩኬ ምንድነው ምራት ልበል? አይ ምራት ግን አትባለም። እህት ናት። ለሀይሚዬም እህት ናት። በጣም ደስ የምትል ልጅ ከሀብትሽ ጋር በጣም የሚዋደዱ በነገራችን ላይ ማለት ነው። በጣም ግን እግዚአብሔር ሲያገናኝ እኮ አሁን እሷ ማለት ነው ባለፈው ነበር ልደቷን ያከበረችው። አስቡት እንግዲህ የእሷም ልደት የአንድ ቀን ልዩነት በቃ አንድ ላይ ነው ያከበሩት። ደስ አይልም? በጣም ነው ደስ የሚለው። እና ማሮቼ፣ ውዶቼ፣ ፍቅሮቼ እንግዲህ ሁላችሁም ጨረቃ ፋሚሊዎች እንኳን አደረሳችሁ በድጋሚ ማለት ይዛ ጀማው ቅድም ብያለሁ እንኳን አደረሳችሁ። ግን ሀይሚ ብሩክ ፍፄም አለ ፍጽሻ የብሩክ ቀኝ እጅ ልበለው አይደል? ቀኝ እጅ ነው። በነገራችን ላይ ፍፄም ወንድም ነው። በጣም የሚገርም ደስ የሚል ወንድም ነው። ለማንኛውም ይመቻችሁ። እንግዲህ ነገ ወይ ዛሬ ደግሞ ከሙሽዬ ጋር ሙሽዬ ቤት ቪዲዮን መቼም በዓሉ ነገ ነው። ነገ ያው ሙሽዬ ቤት ነው የሚሰባሰቡት ብዬ አስባለሁ፣ እናታቸው ቤት ማለት ነው። እና ነገ ደግሞ ሙሽዬ ቤት እናገኛቸዋለን ብዬ ተስፋ አለኝ። ባይ ባይ ውዶች፣ ይወዳቸዋለሁ። ሰብስክራይብ